የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በወቅታዊ ጉዳዮች ላይ መረጃ ስናደርሳችሁም በተለይም በወቅታዊ ጉዳይ የዓለም ዋንጫ በስፋት አነጋጋሪነቱ እንደቀጠለ ነው። በርካታ መረጃዎችን አግኝተናል። በዓለም ዋንጫ ዙሪያ የዓለም ዋንጫ ከነገ ጀምሮ ጨዋታዎቹ እንደሚደረጉ ይታወቃል። የግማሽ ፍጻሜ ጨዋታዎች ላይ አራቱንም ብሔራዊ ቡድኖች እናነሳለን። አርጀንቲናን፣ እንግሊዝን፣ ስፔንን፣ ፈረንሳይን የተመለከተ ልዩ ጥንቅር ይዘናል። በአጫጭር ስፖርታዊ መረጃዎቻችን ሰበር መረጃችን የባርሴሎናን ዝውውር ያነሳል። በሪያል ማድሪድ የመረጃ ሰዓታችን ደግሞ ዘ ስፔሻል ዋን ጆዜ ሞሪኖን የተመለከተ ልዩ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ላይክ እያደረጋችሁን አብራችሁን ቆዩን። በፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አስቀድመን የዝውውር ጉዳዮችን እናነሳለን። ውድ ቤተሰቦቻችን በዝውውር መስኮቱ በርካታ እንቅስቃሴዎች እየተደረጉ ይገኛሉ። ከዛ ውጪ በቢግ ሲክስ ምናልባት ማንቸስተር ሲቲዎች አንድ ያልተጠበቀ ዝውውርን ሊፈጽሙ ይችላሉ። ግን ሌሎች ዝውውሮች ላይ የተመረኮዘ ነው ጉዳዩን በሲቲ መረጃ ሰዓት ስናነሳ የቡድን ዜና በተጨማሪነት ይዘናል። ቼልሲም ተጫዋቹን ለመልቀቅ ክፍት ከሆነ በኋላ የፈላጊዎች ቁጥር ከፍ ያለ ነው። አንድ ክለብ ግን በጣም በተሻለ ነው። ቼልሲ ቤት ለየት ያለ ጥንቅር እናነሳለን። ሊቨርፑል ቤት ሁሉ ነገር አዲስ እየሆነ ነው። አዲሱን ሲዝን ለመጀመርም ዝግጅታቸው በሰዓታት ውስጥ ይጀምራል። በሊቨርፑል በኩል ተጨማሪ መረጃዎችን እናነሳለን። በአርሰናል በኩል የብሩኖ ጉማሬሽን ጉዳይ እናጠረዋለን። ተጨማሪ መረጃዎችን ይዘን መተናል። በርከት ያሉ አዳዲስ ጉዳዮችን በዝውውሩ ላይ አግኝተናል። የቡድን ዜና ኦዴጋርድ፣ ማዱዊኬ እና አርሰናል እንደ ቡድን እናነሳለን። ዛሬ የሰበሩ መረጃ ማንቸስተር ዩናይትድ ቤት በጣም ያልተጠበቁ ዝውውሮችን ሰማን። ዩናይትድ ያልተጠበቀ ሰው ሊያስፈርም ነው። ወደ አንድ ዝውውር ሊመለስ ነው። በጣም ያልተጠበቀ ዜና ይዘናል። በዩናይትድ በኩል የዝውውር ጉዳይ ሂር ዊ ጎ እንላለን። ዩናይትድ ቤት ሰበር መረጃችን በስፋት ተይዟል። ላይክ፣ ሰብስክራይብ፣ ሼር አድርጉን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ ስለምታደረጉን እኛ መስጋኞች ነን። በዓለም ዋንጫ እንጀምር። የፈረንሳይና የስፔን ጨዋታ ይጠበቃል። በትልቁ በዕለተ ማክሰኞ ምሽት የሚደረገው ጨዋታ ምሽት 4 ሰዓት ላይ የጸጥታ አካላት ሊሰማሩ መሆኑ ተረጋግጧል። በርካታ የጸጥታ አካላት ፓሪስ ከተማ 7000 የፖሊስ አባላት እንደሚሰፍሩ ነው ይፋ የተደረገው። በጨዋታ ወቅት አጠቃላይ በፈረንሳይ ከ70,000 የፖሊስ አባላት በላይ ስምሪት ይወስዳሉ ተብሏል። ይህ በተለያዩ የፈረንሳይ ከተማ ውስጥ ማለት ነው። ከዛ ውጭ ግን ፓሪስ ዋና ከተማዋ ብቻ ከ7,000 በላይ የፖሊስ አባላት እንደሚመደቡባት ተገልጿል። ለጸጥታ ስጋት ሁኔታ ማለት ነው። ጨዋታው የሚደረገው በአሜሪካ፣ ካናዳ፣ ሜክሲኮ አስተናጋጅነት ነው። ግን ጥበቃው ያለው እዛው ፈረንሳይ ውስጥ ነው። የጸጥታ ሁኔታ በአንዳንድ ሀገራት ላይ እንዲህ አይነት ነገሮች ስለተከሰቱም ነው። ፈረንሳይ ብሔራዊ ቡድን ከስፔን ጋር ላለባት የግማሽ ፍጻሜ ጨዋታ ወደ ዳላስ አምርተው ነበረ። ብሔራዊ ቡድኑ በዳላስ ያረፈበት ሆቴል በከተማዋ የበርካታ ቱሪስቶች መዳረሻ መሆኑ ተነግሯል። የብሔራዊ ቡድኑ ማረፊያ ሆቴል በር ላይ የቱሪስቶች ባስ መቆሙም ተነግሯል። በስፍራውም የተሰበሰበው ሕዝብ ኬሊያን ምባፔን ለማየት እየጠበቀ መሆኑም ሲነገር የፈረንሳይና ስፔን ጨዋታ በራሱም ጨዋታ ድባብ ደረጃ በጣም በትልቁ የተጠበቀው ጨዋታ ሆኗል። ሁለቱ ምናልባት ይሄ በፍጻሜ ቢገኙ ተብሎ የሚጠበቁ ብሔራዊ ቡድኖች ነበሩ። ኮናቴ በቡድን ስብስቡ በጣም እርግጠኛ እንደሆነ ተናግሯል። በተለይም እንደ ኬሊያን ምባፔ ያለ ተጫዋች ውጤት መቀየር ይችላል እያለ ነው። ያው በብሔራዊ ቡድን ደረጃ አንድ ላይ በሪያል ማድሪድም አንድ ላይ እንደሆኑ ይታወቃል። ኬሊያን ምባፔ እና ኮናቴ እንደውም ኮናቴ ትላንት በዚሁ በሰጠው ቃለ መጠይቅ ላይ ስፔንን እንደማይፈሩ፣ ኬሊያን ምባፔ የጨዋታውን ውጤት መቀየር እንደሚችል፣ በፊት መስመር ላይ ያለው ጥራት የሪያል ማድሪድን መለያ ለብሶ ደግሞ እስኪጫወት በጣም እንደጓጓ የሰጠውን ጋዜጣዊ መግለጫ አድርሰናችሁ እንደነበር ይታወቃል። ፓው ኮባርሴ ዴምቤሌ በሁለቱም እግሩ መጫወት የሚችል በጣም ፈጣን ተጫዋች ነው። በሁለቱም አቅጣጫ ያጠቃል። ከፈረንሳይ ጋር በተደረገ የኦሎምፒክ ፍጻሜ ጨዋታ ላይ ስንገጥም ከባድ ነበሩ፣ ግን ጥሩ ውጤት አግኝተን ነበር ብሏል። ስለ ምባፔ ተጠይቆ ነበረ። ምባፔ አያስፈራኝም፣ ግን ሁሉም ሰው ያሉትን ባህሪያት ያውቃል። ምባፔ በጨዋታ ውስጥ ባይሳተፍም እንኳን በአንድ ፍጥነት እርምጃ ሊወስድብን ይችላል፣ ያንን እንጠነቀቃለን ብለዋል። ምባፔ እንደ ላሚን ያማል ልዩ ነው። እሱን ስገጥም ለ90 ደቂቃዎች ንቁ መሆን እንዳለብኝ ያውቃለሁ ሲል ተደምጧል። በኩባርሴ በኩል ግን ያው በተቃራኒው መጋጠምን ያውቃል ወይም መፋለምን ያውቃል ከኬሊያን ምባፔ ጋር በሪያል ማድሪድ እና በባርሴሎና በፓሪስ ሰን ጀርሜንም ኬሊያን ምባፔ እያለ በተቃራኒው ገጥሞት እንደነበረ እንደዚሁ የሚዘነጋ አይደለም። ፓው ኩባርሴ
በላሚን ያማልን በኩል በጣም እርግጠኛ እንደሆነ ይናገራል ፓው ኩባርሲ። በነገራችን ላይ ላሚን ያማል ያጫወት ስልት ልክ እንደ መዝናኛ ነው እንጂ በጣም ተጨንቆ የሚጫወት ተጫዋች አይደለም እና የእሱም ጥራት ጨዋታው ላይ ለእኛ በጣም አድቫንቴጅ አለው ብሏል። በእርግጥ ኒኮ ዊሊያምስም መባፔ የጨዋታው ጥሩ ሊሆን ይችላል፣ ግን የዓለማችን ምርጡ ያለው እኛ ጋር ነው፣ እሱም ላሚን ያማል ነው ማለቱ ይታወቃል። ምናልባት ላሚን ያማል በጣም ስሙ እየተነሳ ስለሆነ ነው። ላሚን ያማል በባርሴሎና ቤት እንግዲህ በደንብ ራሱን ካሳየ በኋላ ለሀገሩ በጣም ድንቅ ነው። በአውሮፓ ዋንጫ ላይ በጀርመኑ የአውሮፓ ዋንጫ በደንብ ተመልክተነዋል። በባርሴሎና ቤት 151 ጨዋታን አድርጎ 49 ጎል፣ 45 አሲስት፣ ላሊጋን፣ የስፔን ሱፐር ካፕን፣ ኮፓ ዴላሬን በብዛት ያነሳ ተጫዋች ነው። በነገራችን ላይ በርካታ ዋንጫዎች አሉት። ላሊጋን ራሱ 3 ያነሳ ገና 18 ዓመት ታዳጊ ነው ላሚን ያማል። በዚህ ዓለም ዋንጫ ላይ በእድሜ ትንሹ በርካታ ጨዋታዎችን የጨዋታ ኮከብ የተባለ ላሚን ያማል ነው። በጣም ጥሩ ጊዜን እያሳለፈ ይገኛል፣ ምንም ጥያቄ የለውም። በላሚን ያማል በኩል እንደ አጠቃላይ በጨዋታው ደረጃ ውጤት ቀያሪ ይሆናሉ ተብለው ከሚጠበቁት ውስጥ ነው። በስፔንም ብሔራዊ ቡድን በኩል ውጤት ቀያሪ ተጫዋች በሚል ስሙን ደጋግመው እንደሚያነሱት ይታወቃል። ይህ ጨዋታ በጣም ተጠባቂ ነው። ጨዋታውን ማን በመሃል ሜዳ ዳኝነት ይመሩታል የሚለው በትልቁ ሲጠበቅ ነበረ። በስተመጨረሻም ኢቫን ባርቶን የዚህ ጨዋታ የመሃል ሜዳ ዳኛ ሆነው እንደሚመሩ ተሹመዋል። ከሳቸው በተጨማሪ ዴቪድ ማሮን እና አንቶኒ ፓውር የመስመር ዳኞች ከስዊድን ናቸው። በነገራችን ላይ አራት የቫር ዳኛ ላይ ያሉት ግሌን ኔበርግ እና ማህቡድ ቤንክ እነኚህም የቫር ዳኛ ሆነው ያገለግላሉ። ስለዚህ ኢቫን ባርተን ይህ ምስላችን ላይ የምትመለከቷቸው ዳኛ የስፔን እና የፈረንሳይን ጨዋታ በመሃል ሜዳ ዳኝነት እንደዚሁ ይመሩታል ማለት ነው። የዳኝነት ውሳኔ በዓለም ዋንጫ ላይ ብዙ እያከራከረ ብዙ እያነጋገረ ብዙ እያወያየ ይገኛል። ምናልባት ግን አሁን ጥቂት ጨዋታዎች ስለቀሩ ሞር ትኩረት ያገኛሉ ተብሎ ይታሰባል። እያንዳንዱ የዳኝነት ውሳኔ ግን የዳኝነት ውሳኔው በዚህ ዓለም ዋንጫ ላይ ግን በጣም ጠላ የሚባል በጣም በትልቁ ውጤት ቀያሪ የሚባል ወይንስ የተለመደ አይነት ብላችሁ ነው እናንተ የምትይዙት? ግን በዚሁ አጋጣሚ መልከታችሁን አጋሩን። ሌላኛው መርሃ ግብር የአርጀንቲና እና የእንግሊዝ ብሔራዊ ቡድን ፍልሚያ ነው። በትልቁ ይጠበቃል። ለአርጀንቲና ብሔራዊ ቡድን እንግዲህ በዓለም ዋንጫ በተከታታይ ዋንጫ የሚያነሱበት እድል እንግዲህ አንደኛው ግማሽ ፍጻሜውን ማለፍ ወደ ፍጻሜው ማለፍ እንደሆነ ይታወቃል። አርጀንቲና ታዲያ ለፊፋ ጥያቄ ያቀርባለች። ውድ ቤተሰቦቻችን የአርጀንቲና ብሔራዊ ቡድን ከእንግሊዝ ጋር ለፍጻሜ ለማለፍ ላለባቸው ወሳኝ መርሃ ግብር ለፊፋ ጥያቄ ያቀርበዋል። አርጀንቲና በጨዋታው ለመጠቀም ያሰበችውን መለያ አስመልክቶ ነው ምርጫዋን ለፊፋ ያስገባችው። አርጀንቲና ለጨዋታው ሁለተኛ መለያ ለብሼ ልጫወት የሚል ጥያቄን ያስገባችው። በነገራችን ላይ አርጀንቲና ከዚህ ቀደም በ1986 እና በ1998 ዓለም ዋንጫ እንግሊዝን ስታሸንፍ ይህን ተመሳይ ቀለም ያለውን መለያ ለብሳ ነበረ ወደ ሜዳ ገብታ የነበረው። አርጀንቲና ሮብ ከእንግሊዝ ጋር በምታደርገው መርሃ ግብር ላይ ይህን መለያ ትጠቀማለች ተብሎ ይጠበቃል። ፊፋ የአርጀንቲናን ጥያቄ የመጨረሻ ውሳኔ በነገው ዕለት ያሳውቃል ተብሎ ይጠበቃል። ጉዳዩን ተከታትለን እናደርሳችኋለን። አርጀንቲና የተለመደ መለያዋን ሳይሆን ሁለተኛ መለያዋን እንድትለብስ ነው ለፊፋ ጥያቄ ያቀረበችው። የዓለም ሻምፒዮኗ አርጀንቲና ግብ ጠባቂ ኤሜሊያኖ ማርቲኔዝ በማህበራዊ ትስስር ገጾች የሚተላለፉ መልእክቶች አንመለከታቸውም ብሏል። ቁጭ ብለን የምናይ እና የምንሰማ ከሆነ እውነቱን ለመናገር ኳስ መጫወት አንችልም ነበር እስካሁንም ብለዋል። ትኩረታችን ራሳችን ላይ ነው የሚለው ኤሜሊያኖ ማርቲኔዝ እያሸነፈን እዚህ ደርሰናል፣ ዳግም አሸንፈን የዓለም ሻምፒዮን ልንሆን ነው፣ እዛ ላይ ነው ትኩረት የምናደርገው፣ 2 ጨዋታ ብቻ ቀርቶናል እያለ ይገኛል። ሚዲያ ላይ አርጀንቲናና ይሄ ከዳኝነት ውሳኔ ጋር በተያዘ የሚነሳውን ነገር አንመለከተውም ብሏል። ኤአርራይት አርጀንቲና እንደምናሸንፍ እርግጠኛ ነኝ እያለ ነው። እንግሊዝ ኤአርራይት የሚጫወቱበት መንገድ ሜዳውን ጠባብ አድርገው የሚጠቀሙበት አጫወት እኛን አያስፈራንም፣ እነሱን መከላከል እንችላለን፣ የሚከላከሉበትም መስመራቸውንም እኛ መስበር የሚችሉ ኮከቦች አሉን እያለ ነው ኢያን ራይት እና እንግሊዝ ድል ታደርጋለች ብሏል። በጋሪ ኔቨል በኩል ደግሞ አርጀንቲና ያላቸውን የመሃል ተከላካዮች ስናይ ቢያንስ 2 ጎሎችን ስናስቆጥር ማየት እፈልጋለሁ እና በአርጀንቲና ላይ ጎልም እንደምናስቆጥር እርግጠኛ ነኝ እያለ ነው። ምናልባት ጎሎቹን ስላነሳን እንግዲህ ጋሪ ኔቨል ከ2 ጎል በላይ ይጠብቃለሁ እያለ ነው እና የእንግሊዝ ብሔራዊ ቡድን በራሱ ግብ አስቆጣሪዎቹ እንዴት ያሉ ናቸው ካለን ሃሪኬን፣ ጁድ ቤሊንግሃም፣ ማርከስ ራሽፈርድ ግብ አስቆጣሪዎቹ። በነገራችን ላይ 3ቱም ተጫዋቾች አምና በፕሪሚየር ሊግ የተጫወቱ አይደሉም። ራሽፈርድ በባርሴሎና፣ ጁድ ቤሊንግሃም በሪያል ማድሪድ፣ ሃሪኬን በባየር ሙኒክ ነውና በዚህ ዓለም ዋንጫ ላይ በነገራችን ላይ እንግሊዝ ግማሽ ፍጻሜ ስትደርስ አንድም በእንግሊዝ ፕሪሚየር ሊግ እየተጫወተ ግብ ያስቆጠረ ተጫዋች የለም። ላብነት ያከለ በፕሪሚየር ሊግ ያሉት ሳካ ግብ አላስቆጠሩም። በፕሪሚየር ሊግ ያሉት ሞርጋን ሮጀርስ ግብ አላስቆጠሩም።
እነ ማርክ ጉዌ እየተጫወቱ ካሉት ውስጥ ማለት ነው። እነ ኤሊዮት አንደርሰን፣ ዴክላን ራይስ፣ ማዱዌኬን መጥቀስ እንችላለን። እነ ኤሊዮት አንደርሰንን ጨምሮ ግብ አላስቆጠሩም። ግብ አስቆጣሪዎቹ በሙሉ አምና በፕሪሚየር ሊግ የተጫወቱ አይደሉም። እንግዲህ ግማሽ ፍጻሜ ደርሰዋል። ቡድኑ እንዴት ያለ ጊዜን ያሳልፋል ከአርጀንቲና ጋር የሚለው ይጠበቃል። የእንግሊዝ ብሔራዊ ቡድን አሁን ወሳኝ ሰው ሃሪኬን ነው፣ ምንም ጥያቄ የለውም። የቡድኑ በጣም ወሳኝ ሰው ነው። በእርግጥ ጁድ ቤሊንግሃም ቡድኑ የሩብ ፍጻሜ ጨዋታን አሸንፎ ግማሽ ፍጻሜ እንዲደርስ ትልቁን ድርሻ የተወጣው ቢሆንም የሃሪኬን መኖር ግን ቡድኑ ላይ በጣም ወሳኝ ነው። ሃሪኬን እና ጁድ ቤሊንግሃም አስደናቂ ታሪካቸውን ጽፈዋል። በዓለም ዋንጫ ላይ ሃሪኬን 14 ጎሎች ደርሷል። ጋሪ ሊንከር 10 ነበረው፣ ያው ሪካርዶ በሃሪኬን ተወስዷል። ጁድ ቤሊንግሃም በ7 ጎሎች ይከተላል። ሶስተኛ ደረጃ ላይ መጥቷል። ሁለቱ ሃሪኬን እና ጁድ ቤሊንግሃም አሁን እየተጫወቱ ያሉ እንደሆኑ ይታወቃል። በዓለም ዋንጫ ምናልባት ግብ አስቆጣሪን ካነሳን በጣም አስገራሚ ነገር በፊፋ የዓለም ዋንጫ እድሜያቸው 23 እና ከዛ በታቸው ነው በርካታ ግቦችን በማስቆጠር ኬሊያን እምባፔ 12፣ ጁድ ቤሊንግሃም 7፣ ፔሌ 7 አላቸው። የጁድ ቤሊንግሃም ቁጥር በአማካኝ ስፍራ ላይ ሆኖ የተመዘገበ መሆኑ እንዳይዘነጋ። ባርሴሎና ውሳኔ ወስኗል። ራፊኒያን አንሸጥም ብሏል። ወደ ሳውዲ አረቢያ አንሸጠውም ብሏል። ሁዋን ላፖርታ ናቸው በጋዜጣዊ መግለጫ ያረጋገጡት። ይህ ከራሳቸው አንደበት ያገኘነው መረጃ ነው። በነገራችን ላይ ራፊኒያን መሸጥ ፈጽሞ አንፈልግም፣ እሱ የኛ ቁልፍ ተጫዋቻችን ነው ብለዋል። የአንቶኒ ጎርደን እና የአዴሚ ወደ ቡድኑ መምጣት ራፊኒያን ያስወጣሉ ተብሎ ጠይቀው ነበረ። ይሄ ፈጽሞ የሚገናኝ ጉዳይ አይደለም፣ ራፊኒያ ፈጽሞ ክለባችንን አይለቅም እያሉ ነው። በርከት ያለው የሳውዲ አረቢያ ክለቦች የራፊኒያ ፈላጊ ናቸው፣ ምንም ጥያቄ የለውም። በእርግጥ በዣቪ አሎንሶ በኩልም እንዲህ አይነት ቅሬታ ሲቀርብ እንደነበረ ይታወቃል። ራፊኒያን ሊሸጡብኝ የነበረው ራሳቸው ናቸው የሚል እንግዲህ ሁዋን ላፖርታ ምንም እንኳን የጎርደን ዝውውር ተጠናቆም ያደሜ በዚህ ሳምንት ይጠናቀቃል ተብሎ የሚጠበቀው ዝውውር ቢኖርም ራፊኒያን አንሸጥም ሲሉ ተደምጠዋል። በሌላ በኩል በዚሁ በባርሴሎና ተጫዋች የመሸጥ ሂደት ላይ የካታላኑ ክለብ ባርሴሎና በዚህ ክረምት ፌራን ቶሬዝን ለመሸጥ ዝግጁ መሆናቸው እየተገለጸ እንደነበረ ይታወቃል። ሰሞኑን በቃል ስፖርት ዩቲዩብ ቻናል አንስተነው ነበር። ባርሴሎና ተጫዋቹን ውል የማያራዝሙት ለማንቸስተር ሲቲ ገንዘብ ላለመስጠት መሆኑ ተናግሯል። ባርሴሎና ተጫዋቹን ውል ካራዘመ በስምምነታቸው መሰረት ለማንቸስተር ሲቲ 8 ሚሊዮን ዩሮ የመክፈል ግዴታ አለበት። ተጫዋቹ በ22 ከማንቸስተር ሲቲ በ5 ዓመት ኮንትራት ባርሴሎናን መቀላቀሉ አይዘነጋም። ባርሴሎና ተጫዋቹን በአጠቃላይ በ65 ሚሊዮን ዩሮ ነበር ያስፈረመው። ከዚህ በተጨማሪም ውሉን ካራዘመ ተጨማሪ 8 ሚሊዮን ዩሮ ከፍሎ 73 ሚሊዮን ዩሮ ይደርስ ነበረ። እችን 8 ሚሊዮን ዩሮ ከምንከፍ ፌራን ቶሬዝ ይቅርብን ብለዋል ባርሴሎና። እና ተጫዋቹ ወዴት ያመራል፣ በምን ያክል ገንዘብ ይሸጡታል የሚለው ጉዳይ በቀጣይነት በትልቁ የሚታየው ጉዳይ ነው። ምናልባት በስፋት እየሰማን ያለው ፓሪሰን ዠርሜንን በስፋት እየሰማን ነው። ግን በፕሪሚየር ሊግ የሚጮቱ ክለቦችም የፌራን ቶሬስ ፈላጊ መሆናቸው ከሰሞኑ እንደዚሁ ሲነገር እንደነበረ የሚዘነጋ አይደለም። ሁዋን ላፖርታ ለዩሊያን አልቫሬስ ሂሳብ እንዳቀረቡ አረጋግጠዋል። ነገር ግን ዘላለማዊ አይደለም፣ ሊቀር ይችላል እያሉ ነው። እሳቸው ፍላጎታችን እቅዳችን ይታወቃል፣ በጠረጴዛ ላይ ያስቀምጠነዋል፣ ግን ይሄ የማይቀየር አይደለም እያሉ ነው እሳቸው። የባርሴሎና ፕሬዚዳንት በዩሊያን አልቫሬዝ ጉዳይ ላይ በሰጡት ሀሳብ ማለት ነው። ለመጨረሻ ጊዜ አትሌቲኮ ማድሪድን አነጋግረናል፣ ባነጋገርንበትም ሰዓት አቋማችንን ግልጽ አድርገናል፣ እንደተለመደው ነበር ብሏል እሳቸው። በክለቡ መካከልም ጥሩ ግንኙነት አለ ብሏል እሳቸው። በፕሬዚዳንት ሚጌል አንጌል ጊል እና በእኔ መካከልም ጥሩ ግንኙነት አለ ይላሉ ሁዋን ላፖርታ። ከዚህ ጋር በተያያዘ አንዳንድ የተፈጠሩ ውዝግቦች ሊኖሩ ይችላሉ በአልቫሬዝ ጉዳይ ላይ፣ ነገር ግን በጊዜ ላይ ትጠራሉ እያሉ እሳቸው እኛ ተጨማሪ ለሚዲያ የምናጋልጠው ነገር አይኖርም እያሉ ይገኛሉ። እሳቸው በቃ እንደተናገር ነው አንድ ዝውውር ሊፈጸም በሚችልበት መንገድ ሁኔታዎችን እያጤነን እንገኛለን፣ ተገቢ ያልነውን ገንዘብ እናቀርባለን፣ ነገር ግን ያቀረብነው ሂደት የማይቀየር አይደለም እያሉ ይገኛሉ። በዝውውሩ ሂደቱ ላይ ግን ምናልባት የዓለም ዋንጫ ፍጻሜ በኋላ ቁርጥ ያለ ነገር ልንሰማ እንደምንችልም ነው ሁዋን ላፖርታ በጋዜጣዊ መግለጫቸው ያነሱት። ሁዋን ላፖርታ ሌላ ያነሱት መረጃ በዓለም ዋንጫና በተጫዋቾቻቸው በኩል ነው። ሁዋን ላፖርታ እየተዝናናሁ ነው ብለዋል በአዲሱ ፈራሚ በአንቶኒ ጎርደን። አንቶኒ ጎርደን በጣም ድንቅ ነው፣ በተለይም ደግሞ በአንድ ለአንድ ግንኙነት ላይ ፍጹም የተለየ ነው፣ አሲስት አድርጓል ለጁድ ቤሊንግሃም ብለው ሲናገሩ ያው
የኛ ተጫዋች አሲስት አድርጓል ለሪያል ማድሪድ ኮከብ እያለው መሆኑ ነው። ለጁድ ቤሊንግሃም አሲስት አድርጓል ሲሉም በቃለ መጠይቁ ላይ ያስፈረምነው ተጫዋች በጣም ጥራት አለው እያሉ ይገኛሉ። በአንቶኒ ጎርደን በኩል ዝውውሩን አጠናቀዋል። የካሪም አዴሚ በዚህ ሳምንት ይጠበቃል። ትልልቅ ዝውውሮችን እየፈጸመ ነው። በነገራችን ላይ ባርሴሎና ያስመዘግባቸዋል አያስመዘግባቸው የሚለውን በጊዜ ሂደት የምናጠራ ይሆናል። ግን አብዛኛው አሁን እየወጡ ባሉ መረጃዎች ባርሴሎና ይሄ ወጪና ገቢውን የማመጣጠን ሂደቱ በጣም የተሳካ ሆኗልና ዝውውሮችን ማስመዝገብ የሚችልበት ደረጃ ላይ ደርሷል የሚሉ መረጃዎች ከሰሞኑም ሲወጡ እንደነበረ የሚዘነጋ አይደለም። የሪያል ማድሪድ ዋና አሰልጣኝ ጆዜ ሞሪኖ የአሰልጣኝነት ህይወታቸውን ጉዞ የሚያሳይ ዘጋቢ ፊልም መሰራቱ ተረጋግጧል። ዘጋቢ ፊልሙ በሶስት ክፍሎች አሰናድቶ መጨረሱን ያሳወቀው ተቋሙ ለተመልካቾች ነሐሴ 5 2018 ለእይታ እንደሚያበቃ አረጋግጧል። ጆዜ ሞሪኖ ስለ ዘጋቢ ፊልማቸው ሲናገሩ ምንም ዋንጫ ያላሸነፈ ሰው ጋር ዘጋቢ ፊልም አይሰራም ብለዋልና እሳቸው የሰራውት በምክንያት ነው እያሉ ነው። እንደ ኤሮፓያን አቆጣጠር ከ2003 እስከ 2022 ዋንጫ ሳሸንፍ ነበር፣ ለዚህም ነው ዘጋቢ ፊልም ለመስራት የፈለጉት ሲሉ ጆዜ ሞሪኖ ምላሻቸውን ሰጥተዋል። ለ20 ዓመታትም ሳሸንፍ ነበር የከረምኩት ብለዋል። አሁን እሳቸው በሪያል ማድሪድ መጥተዋል። ይሄ በጣም አስገራሚ ቡድን እየገነቡ ነው። በነገራችን ላይ ይሄ እያስፈረሙት ያሉትን ተጫዋቾች ብናይ ላብነት ያክል የሲቲውን አንጋፋ ሰው ነው ያስፈረሙት በርናንዶ ሲልቫ ምናልባት ለ4-2-3-1 የጨዋታ ስታይላቸው በጣም ቁልፍ ሰው እንደሚሆን ምንም ጥያቄ የለውም። ግን ያመጡበት ምክንያት ለልምድ ነው። ወዲያው ዋንጫ የሚያነሳ ቡድን መገንባት ፍላጎታቸውም እንደሆነ ይታወቃል። በማንቸስተር ዩናይትድ ሰበር የመረጃ ሰዓታችን እንመለስበታለን። ይህን ጉዳይ ግን ተጨማሪ መረጃ እናንሳ እዚህ ጋር ብለን ነው። አታላንታዎች አዲስ ኮንትራት ሊያቀርቡ ነው። በነገራችን ላይ ለኤደርሰን ነው የሚያቀርቡት። የማንቸስተር ዩናይትዱ ዝውውር ከከሸፈ በኋላ ማለት ነው። አዲሱ ኮንትራት የ5 ዓመት ውልን ያካተተ ሲሆን በዚህ ሳምንት ይጠበቃል። ለኤደርሰን ይቀርብለታል ተብሎ ይታሰባል። ኤደርሰን በእንግሊዝ የነበረው የሕክምና ምርመራ እንግዲህ ከዛ በኋላ ያው ማንቸስተር ዩናይትድ እንደማያስፈርሙ ካረጋገጠ በኋላ እንደተመለሰ ይታወቃል። ኤደርሰን በቀጣይነት ውሳኔውን ይወስናል ተብሏል። ይፈርማል በክለቡ ወይንስ የሚለው በትልቁ ይጠበቃል። በኮንትራቱ ላይ በነገራችን ላይ የቀሩት 1 ዓመት ገደማ ነውና በፍጥነት አታላንታዎች ጉዳዩን መጨረስ ይፈልጋሉ። አታላንታ ኤደርሰን ብቁ ነው፣ ለጨዋታም ዝግጁ ነው፣ ምንም አይነት የተለየ ጉዳት ሁኔታ የለበትም ማለታቸው ይታወቃል። ከሁለተኛው ዩቲዩብ ቻናላችን ወቅታዊ ዝውውር ጉዳዮችን እያጋራናችሁ እንደሆነ ይታወቃል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ መረጃዎቻችን እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደርጉ ላይክ፣ ሰብስክራይብ እና ሼር ማድረግን እንዳይረሳ። ውድ ቤተሰቦቻችን ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልትልኩልን ትችላላችሁ። ፕሪሚየር ሊጉን በዝውውር ነው የምንጀምረው። በጣም ያልተጠበቀው ዝውውር በስተመጨረሻም ከስምነት ተደርሶበታል። አስቶን ቪላ ዮዋን ማንዛምቢን ለማስፈረም ያቀረበው ጥያቄ በክለቡም በኩል ተቀባይነት አግኝቷል። በፍራይቡር በኩል ተጫዋቹን በነገራችን ላይ ዩዌንታዊን ሰጥቷል። በጣም ያልተጠበቀ ነገር ይህንኑ ፍቃዱን ለኒካስል ዩናይትድ በዚህ ሳምንት ይሰጣል ተብሎ እየተጠበቀ እንደነበረ ይታወቃል። ግን ባልተጠበቀ ሁኔታ የቪላ ተጫዋች ሊሆን ነው። 60 ሚሊዮን ዩሮ ተስማምቷል። ሁሉ ነገር ተስማምቷል። በነገራችን ላይ ውድ ቤተሰቦቻችን የአስቶን ቪላ ውዱ ፈራሚ ይሆናል። የሕክምና ምርመራውንም በዚህ ሳምንት እንዲሁ እንደሚያረቅ ቀጠሮ ተይዟል። በዝውውር መስኮቱ ላይ ማንቸስተር ሲቲዎች ምናልባት የሃላንድ ወቅታዊ ጉዳይ በተባለው ልክ ከፍ ብሎ መጥቶ ወደ ሪያል ማድሪድ የሚያቀናበት እድል ቢኖር እና እንደዚሁም ደግሞ ቡድን ውስጥ በጣም ወሳኝ የተባለው ተጫዋቻቸውን ሃላንድን ካጡ በኋላ በኦማር ማርሙሽ ብቻ መቀጠል አይፈልጉም። ሌሎች አማራጮችን ያሉ እየተባለ ይገኛል። አንዱ ሃሪኬን ነው ስሙ በስፋት እየተነሳ የሚገኘው። ግን ሃላንድ እያለ ሃሪኬን ይመጣል ተብሎ አይጠበቅም። በዚሁ አጋጣሚ በነገራችን ላይ የሃሪኬን የሃላንድ ተጠባባቂ ሃላንድ የሃሪኬን ተጠባባቂ አድርጎ ማጫወት በጣም ሊቸግር ይችላል። ግን ሃላንድ የሪያል ማድሪድ ጉዞ ኦን ከሆነ ብቻ ነው ጉዳዩን የሚመለከተው። ከዛ ውጭ ቶትናምም ሁኔታውን በቅርበት እየተከታተለ ነው። በነገራችን ላይ ውድ ቤተሰቦቻችን የቶትናምም የዝውውር ሁኔታውን የሚከታተለው ግን ባየር ሙኒክ ለገበያ የሚያቀርበውን ከሆነ ብቻ እንደሆነ ይታወቃል። ከዚህ ጋር በተያያዘ ሲቲም ቶትናም ጋር ስሙ የተያያዘው የሃሪኬን ዝውውር እንደ ሁኔታዎች የሚወሰን እንጂ በቀጥታ የሚፈጸም አይነት ዝውውር አይደለም። በዚሁ አጋጣሚ ለሲቲም ደጋፊዎች መረጃውን እናጥራው ብለን ነው።
ማንቸስተር ሲቲ ለቀጣይ ውድድር ዘመን በሜዳው ኤትሃድ ስቴዲየም ለሚደረጉ ጨዋታዎች በአካባቢ ለሚኖሩ ነዋሪዎች ልዩ የትኬት ዋጋ ቅናሽ እንደሚኖር አስታውቋል። ክለቡ ለስቴዲየሙ ቅርበት ካላቸው አካባቢዎች ለሚኖሩ ነዋሪዎች የትኬት ዋጋን በከፍተኛ ሁኔታ ዝቅ ያደረገ ሲሆን ይህም ክለቡ ከአካባቢ ማህበረሰብ ጋር ያለውን ቁርኝት ከፍ ለማድረግ ነው ተብሏል። በዚህ አዲስ አሰራር መሰረት በየጨዋታው ማለት ነው ውድ ቤተሰቦቻችን ከ100 እስከ 500 የሚደርሱ ትኬቶች ለነዋሪዎች እስከ 10 ፓውንድም ሊሸጧቸው ወይም ከዛም በታች ሊሸጧቸው ይችላል። በተለይም እድሜን መሰረት ባደረገ መልኩ ማለት ነውና ይሄ በከተማው ላይ ያላቸውን ተቀባይነት ሲቲዎች ለመጨመር የሚያደርጉት ጥረት ነውና እንደ አንድ አጋጣሚ ወስዱታል። መረጃውን ይዞት የወጣው ቢቢሲ ስፖርት ነው በዛሬው ዕለት። የቼልሲ የዝውውር ሁኔታን ከተመለከትን ያው ቼልሲ ሁኔታዎችን የተከተሉ ዝውውሮችን በፊት መስመሩ ላይ ያደርጋል ሲባል እንደነ አሌሃንድሮ ጋርናቾ ያሉ ተጫዋቾችን ለገበያ አቅርቦ እንደሆነ ይታወቃል። አሁን በነገራችን ላይ አሌሃንድሮ ጋርናቾ ወደ ሮማ ሊያቀና የሚችልበት በጣም ሰፊ እድል አለ እና በሰሞኑ በሰብር ልንሰማቸው ከምንችላቸው ዝውውሮች አንደኛው ነው። ሮማ በጣም ተጠናክሮ መጥቷል። በዝውውሩ ላይ የጣሊያኑ ክለብ በቼልሲ በኩል የቀረበውን የሂሳብ ሁኔታ ማሻሻያ ያደርጉበት እንደሆነ መረጃዎችን አሰባስበዋል። ቼልሲ በውሰት አንሸጥም እንጂ በቋሚነት ለድርድር ክፍት ነን ብለዋል። ምናልባት የለጠፉበትን 50 ሚሊዮን ፓውንድ ሊቀንሱም ይችላሉ እየተባለ ነው። ቼልሲና በሮማ መካከል በነበረው ውይይት ግን የውሰቱን እንደማይኖር አረጋግጠዋል። ሮማዎች በዋነኝነት ጋርናቾን መውሰድ የፈለጉት በውሰት ከዛ በመግዛት አማራጭ እንዲካተትላቸው ነበር የፈለጉትና ቢያንስ ምናልባት እቺን አማራጭ የምትሏን አስገዳጅ ካረጉ ምናልባት ቼልሲ እንደ ሁኔታው ድርድሩ ሊፈቅድ የሚችልበት እድል ሊኖር ይችላል። መረጃው የጋዜጣ ዴሎ ስፖርት ነው። ቼልሲዋን ቺን ቀን ፈጽሞ አይረሷትም። ቼልሲ ከፓሪሰን ጀርሜን ፍልሚያ ያደረጉበት ቼልሲ ስንት ለስንት ይሸነፋል ተብሎ ቅድመ ግምቱ ለፓሪሰን ጀርሜን በግብ ደረጃ ጭምር የተገመተበት በኋላም ላይ ግን ቼልሲ ጥራት ፍጹም የተለየ ሆኖ ፓሪሰን ጀርሜንን 3-0 አሸንፎ በታሪክ ለመጀመሪያ ጊዜ የተዘጋጀውን የፊፋ የክለቦች ዓለም ዋንጫን የወሰደበትና ታሪካዊ ክለብ የሆነበት ቀን ነበረ። ኮል ፓልመር 22ኛው ደቂቃ ላይ እና 30ኛው ደቂቃ ላይ በጣም ውብ ግቦችን አስቆጠረ። ከዛ መልሶ ለዦዋ ፔድሮ በጣም አስደናቂ ኳስ ሰጥቶት አስቆጠረ። ቼልሲ ፓሪሰን ጀርሜንን 3-0 አሸነፈ። ቼልሲ በኒው ጀርስ ስቴዲየም የነበረውን ጨዋታ 3-0 አሸንፎ ዋንጫውን ሲወስድ ምናልባት ለትውስታ ሁለት ነገር እንጠቁም። የመጀመሪያው ዶናልድ ጄ ትራምፕ ዋንጫው ስነ ስርዓቱ ላይ ሜዳሊያ ሲሰጡ የማዱኬን ሜዳሊያ ደረት ኪሳቸው እስከተቱት። ማዱኬ ወደ አርሰናል ሄዶ ነበር። ዋንጫውን ሰጥተው ቼልሲዎች ደስታቸውን ሊገልጹ ሲሉ ከመሃል አልወጣም ብለው አብረው ደስታቸውን ሲገልጹ እንደነበረ የሚዘነጋ አይደለም። በሊቨርፑል ቤት ብዙ ነገር አዲስ ነው። ውድ ቤተሰቦቻችን አሰልጣኝ አዲስ ናቸው። አዳዲስ ተጫዋቾች እየመጡ ይገኛሉ። አንዴ ኤራኦላ የሊቨርፑል ሰው አንዴ ኤራኦላ የ2 ዓመት ኮንትራት ስምነቱን በተመለከተ የ2 ዓመት ኮንትራት ለአሰልጣኝ ኮንትራት ብዙ ትርጉም አለው። እኔ በኮንትራት ምክንያት ብቻ በአንድ ቦታ መቆየት አልፈልግም፣ እንደ ሁኔታው ነው። ከዓመት ወደ ዓመት እንደ ሁኔታው ሊቀያየር ይችላል ይላሉ እሳቸው በጋዜጣዊ መግለጫ። የዛሬው የመጀመሪያ ጋዜጣዊ መግለጫቸው ነው። ብዙ አሰልጣኞች ረጅም ጊዜ የሚቆይ ኮንትራት አላቸው፣ ግን አንዳንድ ጊዜ ክለቡ እነሱን መቀጠል ካልፈለገም እና ኮንትራታቸው እንዲቋረጥ ከተፈለገ ይቋረጣል። ግን አሰልጣኞች የስራ ተነሳሽነታቸው እንዲኖር ዋናው ነገር ከክለቡ ጋር የሚኖራቸው ቁርኝት እንጂ የኮንትራቱ ርዝማኔ አይደለም። እኔ የ2 ዓመት ኮንትራት በመፈረሜ እጅግ በጣም ደስተኛ ነኝ ሲሉ ተደምጠዋል። አንዲ ኢራኦላ ስለ አሁኑ ቡድን ሁኔታም ተጠይቀው ነበረ። አሁን በሁለት አቅጣጫዎች ፈታኝ ሁኔታዎች እንዳሉ መቀበል አለብን። በአንድ በኩል በዚህ ክለብ ሁሉንም ያሳኩ ብዙ ከፍተኛ ጥራት ያላቸው ተጫዋቾች እየለቀቁ ነው። ያው እነ ሳላህ አመላታታቸው ነው። በሌላ በኩልም አንዳንድ በጣም አስፈላጊ ተጫዋቾች በጉዳት ምክንያት ከሜዳ ውጭ ናቸው። እነ ኤኬቴኬን ማለታቸው ነው። ስለዚህ በጥሩ ቁጥሮችን ያበረከቱና ጠቃሚ ሚና የነበራቸው ተጫዋቾች መተካት አለብንና በተወሰነ መንገድ በዚህ ላይ እንሰራለን እያሉ ይገኛሉ። የሊቨርፑል አዲሱ አለቃ አንዲ ኢራኦላ ምንን ጠብቅ ተብለው ነበረ። ራሴን ለመግለጽ በሞክር ምናልባት እኔን ለማወቅ ከሌሎች የተሻለ እድል አላችሁ፣ ምክንያቱም ባለፉት 3 ዓመታት በፕሪሚየር ሊግ ሰራይታችሁኛልና ከዛ ተነስታችሁ ምን ሊፈጠር እንደሚችል መጠበቅ ይችላል። ግን ይህ ሊቨርፑል ነው። እግር ኳስ ክለቡም በጣም ከፍ ባለ ደረጃ የሚጫወትና ከፍ ባለ መንገድ የሚጠበቅ ቡድን ነውና በዚህ ቡድን ውስጥ ሊቨርፑልን የሚመስል ነገር ጠብቁ ብሏል። ግን እንዳጠቃላይ እሳቸው
ስለኔ ጠንቅቃችሁ ታውቃላችሁ ብሏል። በነገራችን ለሊቨርፑል ደጋፊዎች የእሳቸው ጋዜጣዊ መግለጫ በጣም በጣም ሰፊ ነው። ምናልባት ያነሷቸውን የተወሰኑ ነጥቦች ብቻ ለማድረስ እንሞክር። በተጫዋቾች ዙሪያ አንዲ ራውላ ላይ ያስተላለፉት መልእክት አለ ለሊቨርፑል ደጋፊዎች። ሰዎች ሊኮሩበት የሚችሉበት ቡድን ልሰጣቸው ፈልጋለሁ። ከደጋፊዎች ጋር ጠንካራ ግንኙነት መፍጠርን ይመለከታል። ባለፈው የፍሬዴሪኮ ኬዛ ጎል በተቆጠረበት ጊዜ በተቃራኒ ወገን ሆኜ ያንን ስሜት አጣጥሜዋለሁ ብሏልና በጣም ከፍተኛ የሆነ የእግር ኳስ ቤተሰብ የሆነ ደጋፊ ያለና ለነኚህ ደጋፊዎች የሚሆን ነገር ማቅረብ ፈልጋለሁ ብለዋል። እሳቸው ሌላ ያነሱት ነገር አለ። በዓለም ዋንጫ ወቅት ከተጫዋቾች ጋር ተነጋግሬያለሁም ብለዋል። ሌላ ያነሱት ሀሳብ አለ። አንዲ ራውላ ሊቨርፑል አሰልጣኝ መሆን ማለት ትልቅ ኃላፊነት ነው ሲሉ ተደምጧል። ከዛ ውጭ ምናልባት ሃርቪ ኤሊዮትን በእርግጠኝነት ሃርቪ ከኛ ጋር ይሆናል የሚልም መግለጫ ሰጥተዋል። እንደ አጠቃላይ ወደ ቤተሰቦቻችን የእሳቸው ስብስብ አሁን ላይ ዶሚኒክ ሴቦስ ላይ ሃርቪ ኤሊዮት፣ ካርተስ ጆንስ፣ ሪዮን ጎማ፣ ፍሬድሪኮ ኬዛ፣ ጆርጅ ማማርዳሽቪሊ፣ ጀርሚ ጃኬቴ፣ ጆ ጎሜዝ፣ ሜሎሽ ኬርኪዝ፣ ጀርሚ ፍሪፖንግ፣ ኮስታስ ሴሜካስ፣ ፍሪድ ውድመን፣ ትሬኒዮኒ፣ ጄምስ ማክኖኒ እና አርያም ፒቺን የያዘው ስብስባቸው በነገው ዕለት በይፋ ልምምድ ይጀምራል። አርሰናል ብሩኖ ጉማሬሽን ያገኛል ላያገኝ የሚለው አሁን ትልቁ ጉዳይ ነው። በአርሰናልም ቤት በነገራችን ላይ እየተሰራ ያለው በዋነኝነት እሱ ላይ እንደሆነ ይታወቃል። የብሩኖ ጉማሬሽ ዝውውር ላይ ብዙ የሚነሱ ነገሮች አሉ። ግን አሁን ጥርት ያለው ነገር የብሩኖ ጉማሬሽ ሰዎችና የአርሰናል ሰዎች ተግባብተዋል። ዝውውሩ እንዲፈጸም ብዙ ርቀቶችን እያደረጉ ነው። በነገራችን ላይ ለአብነት ያክል በዝውውሩ ላይ የጊማሬሽ ወኪል በእግር ኳስ ሕይወቱ የትልቅ አጋጣሚ እንደሆነና ዝውውሩ መፈጸም እንዳለበት ያምናል። ተጫዋቹ ለኒካስል ዩናይትድ ሁሉ ነገር ሰጥቷል። አሁን ደግሞ የእሱ ጊዜ ነው። እሱ መጠቀም ያለበት ወደ ሻምፒዮኖቹ ሄዶ ለሻምፒዮንነት መፎካከር መጫወት አለበት፣ የሻምፒዮንስ ሊግ እግር ኳስ መጫወት አለበት የሚለውን በማመኑ ምክንያት ዝውውሩ ይፈጸም ዘንድ ወኪሉ በጣም ጠንካራ ስራዎችን እየሰራ ነው። ጠንካራ ስራዎችን ከሰራ ዝውውሩ ለምን እድገት አላሳየ የሚሉ ግን የሚጠበቁ ጉዳዮችን ደግሞ እናብራራቸው። ዘቴሌግራፍ ነው መረጃውን ይዞት የወጣው። ብሩኖ ጉማሬሽ አንድም ኒካስልን እያስጨነቀ አይደለም ማለት ይፋዊ ጥያቄውን አቀረበ ወይም ይሄ ህጉ የሚፈቅድለትን ወይም አሰራሩ የሚፈቅድለትን የልቀቁኝ ጥያቄ አቅርበዋል። እንደ ኢሳቅ ግን ያምጻል ተብሎ አይጠበቅም። ኢሳቅ መልቀቅ እንደሚፈልግ ነገራቸው ለኒካስሎች፣ ወደ ሊቨርፑል መሄድ እንደሚፈልግ ግን በዛ ሰዓት ላይ የኒካስል ምላሽ አይሆንም የሚል ነው። ከዛ ኢሳቅ ወደ አመፅ ነው የገባው። ልምምድ አልሰራም፣ ከቡድኑ ጋር አልሆንም አለ። በወቅቱ ያንን ሲያደርግ የቡድኑ አንበል የነበረው ብሩኖ ጉማሬሽ በእንዲህ አይነት መንገድ ክለቡን መልቀቅ የለበትም ያለ ሰው ዛሬ ኒካስል ላይ እሱ ደግሞ በተራ ያመጻል ተብሎ አይጠበቅም። ምናልባት አንዱ ዝውውሩ በጣም ይሄ ግፊት እንዳይኖር ያደረገው ኒካስል ያ ነው። ኒካስልና አርሰናል መካከል ደግሞ ያለው የገንዘብ ልዩነት የመጀመሪያው ጥያቄ ከቀረበ በኋላ በነበረው ውይይት ላይ በአርሰናልና በኒካስል ዩናይትድ መካከል ሰፊ የሆነ የገንዘብ ልዩነት አለና ያ ነገር ዝውውሩን ትንሽ እንዲዘገይ አድርጎታል። የዘ ቴሌግራፍ ዘገባ ነው። በአርሰናል በኩል የዓለም ዋንጫ ጉዟቸው ቀጥሏል። በርከት ያሉ ተጫዋቾቻቸው በዓለም ዋንጫ እንዳሉ ነግሬያችሁ ነበረ። ማርቲን ኦዴጋርድ ከተሰናባቾቹ ቢሆንም ግን በጣም ጥሩ የዓለም ዋንጫን አሳልፈዋል። ከማርቲን ኦዴጋርድ ጋር በተያያዘ በዓለም ዋንጫ ላይ ያሳየውን ፐርፎርማንስ በአርሰናል ሊደግሟሉ የበርካቱ ጥያቄ ነው። በነገራችን ላይ በዚህ ዓለም ዋንጫ ላይ 4 አሲስት ነበረው። የቡድኑ አምበል ሆኖ ነው ያገለገለው። የብሔራዊ ቡድኑ በዚህ ዓለም ዋንጫ ላይ በጣም ዝቅተኛ ሬቲንግ የተሰጠው 7.3 ነው። በነገራችን ላይ ይህ አፈጻጸም ብቃቱን ያሳያልና አርሰናሎች ምናልባትም በዚሁ ፎርሙ ላይ ቀጣዩን ሲዝን የሚያገኙት ከሆነ በጣም አስደናቂ ተጫዋቻቸው እንደሚሆን ምንም ጥርጥር የለውም። በዚህ ዓለም ዋንጫ ላይ ከተቃውሞ ያልተረፈው አርሰናላዊ ማዱኬ ነው። በተለይም እንግሊዝ ከኖርዌይ በነበረ ጨዋታ ብዙ ሚዲያዎች በእንግሊዝ ብሔራዊ ቡድን የጨዋታውን ደካማ ክፍል ማዱኬ እንዳሉት ይታወቃል። ዝላታን ኢብራሂሞቪች እንደውም እንግሊዝ በጎዶሎ ተጫዋች የተጫወተች እስኪመስል ድረስ ብለው በጣም የተቹት ተጫዋች ሆኗል። ምናልባት ማዱኬ እድለኛ አይደለም ማለት ይቻላል በዛ ጨዋታ ላይ። ከዛ ውጭ ግን በዘንድሮ የዓለም ዋንጫ አርሰናል በፍጻሜ እንግዲህ የመድረስ እድሉ አሁን 100% ነው። አንድ ተጫዋች የመወከል እድሉ 100% ሆኗል። ምክንያቱም በግማሽ ፍጻሜ የሚፋለሙ ሁለት ቡድኖች ስላሉ ማለት ነው። በስፔን እና በፈረንሳዮች ተጫዋቾች ስላሉት ማለት ነው። በፈረንሳይ ያው ሳሊባ ባለ ፈረንሳይ 39% ዋንጫውን ሁሉ የመብላት ቅድመ ግምት የተሰጣት ናት። እንግሊዝ ውስጥ ራይስ፣ ቡካዮ ሳካ፣ ብሬቼዜ፣ ኑኖ ማዱዌኬ 22% ለእንግሊዝ ቅድመ ግምት እንደተሰጣት ታውቃለህ በዋንጫው ላይ። ሌላው በስፔን ብሔራዊ ቡድን 20% በተሰጣት ውስጥ ሚኬል ሜሪኖ፣ ዳቪድ ራያና ማርቲን ዙቤሜንዲ ያሉና አንድ የአርሰናል ተጫዋች ፕሪሚየር ሊግንም ዋንጫ የዓለም ዋንጫንም የመብላት እድል አለው ማለት ነው። ውድ ቤተሰቦቻችን
ይሳካ የሆነው የሚለው ይጠበቃል። ምናልባት አርጀንቲና ውስጥ የለም። በዛ ደረጃ እንግዲህ አርጀንቲና ግማሽ ፍጻሜ ደርሳ አልፋ ዋንጫውንም ከወሰደች ብቻ ነው አርሰናል አንድም ተጫዋቹ ዋንጫ ሳያነሳ ወደ ክለቡ የሚመለሰው። ዛሬ በጣም ያልተጠበቀው ዝውውር የማንቸስተር ዩናይትድ ዩሪ ቴሌማንስን ሊያስፈርም ከስምነት መድረሱ ነው። በጣም ያልተጠበቀ ዝውውር ነው። ማንቸስተር ዩናይትድ ቤልጂየሙን የአስቶን ቪላ አማካይ ዩሪ ቴሌማንስን ለማስፈረም ከጫፍ ደርሰዋል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም እያደረገ የሚገኘው ንግግር ለስምነት ቅርብ ነው ይላል ዘ አትሌቲክ። 29 ዓመቱ ነው ዩሪ ቴሌማንስ። ማንቸስተር ዩናይትድ የመቀላቀል ፍላጎት እንዳለው አረጋግጦ እሽታውን ሰጥቷል። ማንቸስተር ዩናይትዶች ለተጫዋቹ ለአስቶን ቪላ 35 ሚሊዮን ፓውንድ ውል ማፍረሻ ይከፍላሉ። አሁን ላይ ሁሉም ወገኖች ዝውውሩን ለማጠናቀቅ ጥረት እያደረጉ ሲሆን ውድ ቤተሰቦቻችን ምናልባት ይህን ዜና ሰምታችሁ ስትጨርሱት ዩሪ ቴሌማንስ ለዩናይትድ ፈርሞ ሊሆን ይችላል። በጣም ያልተጠበቀ ዝውውር ነው፣ ምንም ጥያቄ የለውም። በመረጃ ሰዓታችንም እኛ ብቻ ሳንሆን ታማኝ የሚባሉት እነ ፋብሪዞ ሮማኖ እነ ዴቪድ ኦርኔስቴ እንኳን መረጃውን ያወጡት በኢትዮጵያን ሰዓት አቆጣጠር ከ6 ሰዓት ከ40 ደቂቃ በኋላ ነው እና ኦልሞስት ይሄ በጣም በፍጥነት ያለቀ ወይም የተቃረበ ዝውውር ነው። እንዳልኳችሁ ከስቱዲዮ እኛ ስንወጣ ምናልባት ዝውውሩም ተጠናቆ ሊሆን ይችላልና እንዴት አገኛችሁት? የዩሪ ቴሌማንስን ዝውውር ግን ጻፉልን። ያ ብቻ አይደለም። ዛሬ ሰበሩ መረጃ ማንቸስተር ዩናይትድ ብራዚሊያን አማካይ ኤደርሰንን ትተው ወደ አታላንታ እንደመለሱት ይታወቃል። ታዲያ ማንቸስተር ዩናይትዶች በዝውውሩ መስኮቱ የመጨረሻ ቀን ይመለሳሉ ተብሏል። የአንድሬ ሳንቶስን ዝውውር ያጠናቀቀው ማንቸስተር ዩናይትድ የቴሌማንስን ዝውውርም አጠናቆ በሰዓታት ውስጥ ይፋ ያደርገዋል ተብሏል። ማንቸስተር ዩናይትድ ሶስተኛውን አማካይ ታዲያ መልሶ ራሱን የአታላንታውን ኤደርሰን ማድረግ ይፈልጋሉ ተብሏል። እናም በድጋሜ ወደ ዝውውሩ ይመለሳሉ። አታላንታ ግን የኮንትራት ማራዘሚያ ድርድር ላይ እንዳሉ ቀደም ነግሬያቸዋለሁ። የ5 ዓመት ኮንትራት አቀርበውለታል። ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት ሲል ብዙ ጥያቄዎችን ውድቅ አድርጎ እንደነበረ የሚዘነጋ አይደለም። በጣም ያልተጠበቀም የማንቸስተር ዩናይትድ ጥያቄ እውን የሚሆን ከሆነ ለአታላንታው ኤደርሰን የአታላንታና ኤደርሰን ምላሽ እንዴት ያለ ይሆናል የሚለው ግን ይጠበቃል። ማንቸስተር ዩናይትድ ምናልባት የነማኖ ኮኔን ዝውውር እርግፍ አድርጎ ሊተው ይችላል። በምናልባት ማለት ነው። ያው ዝውውር መስኮቱ ላይ አማካይ ክፍሎች ሲነሳ ነበረ። ስለዚህ አሁን ባለው ሂደት አንድሬ ሳንቶስን ከቼልሲ ያስፈርመዋል ማንቸስተር ዩናይትድ። ዩሪ ቴሌማንስን ዝውውር በሰዓታት ውስጥ ያጠናቀቃል ከአስቶን ቪላ። ሁለተኛው አማካይ ማለት ነው። ሶስተኛው አማካይ እስከ ዝውውሩ መጨረሻ ቀን እንደ ሁኔታዎች ተመልሶ የኤደርሰንን ዝውውር ለመጨረስ ጥረት ያደርጋል። ወቅታዊ ጉዳይ ይሄ ነው በማንቸስተር ዩናይትድ በኩል ዝውውር ላይ። ሌላው በማንቸስተር ዩናይትድ በኩል ኦልትራፎርድን እንግዲህ የገንዘብ ችግር እንዳይባል ኦልትራፎርድን ጥንቅቅ አድርገው አድሰውታል። የመጨረሻው ምዕራፍ ደርሷል። ኦልትራፎርድ ከ14 ዓመት በኋላ ነው የታደሰው። በነገራችን ላይ ይህ ጣራው የሚያፈሰው ሜዳ ላይ የነበሩ መሰረታዊ ችግሮችን ቀርፈናል፣ ለጨዋታ ዝግጁ አድርገነዋልም እያሉ ይገኛሉ። በዓለም ዋንጫ ዩናይትድ በበርካቶች ከተወከለ በኋላ ጥቂቶች ይቀሩታል። እንደ ኮቢ ሜኖ እና ራሽፈርድ ያሉ በንብረትነት የዩናይትድ የሆኑ ተጫዋቾች በዓለም ዋንጫው ላይ ይገኛሉ። እነ ሌሳንድሮ ማርቲኔዝን በእርግጥ በአርጀንቲና ያሉ። ትኩረታችን እንግሊዝ ኮቢ ሜኖ ላይ ይሁን። ኮቢ ሜኖ ከዛሬ 2 ዓመት በፊት በነበረም የዩሮ 2024 ላይ ለእንግሊዝ ብሔራዊ ቡድን መጫወቱ ይታወቃል። ቁልፍ ሚና ነበረው። እስከ ፍጻሜ ድረስ የተጫወተ ነው። ከ371 ደቂቃ በላይ በአውሮፓ ዋንጫ ተጫውቷል። በዓለም ዋንጫ ግን አሁን መካፈሉ በራሱ ያው ምስጋና ለካሪክ ብሏል። ራሱ መካፈሉ እንደ አንድ ነገር ሆኖ ሳለ ግን እየተጫወተ አይደለም አሁንም እና ምናልባትም የግማሽ ፍጻሜና የፍጻሜ ወይም የደረጃ ጨዋታን የቀራት እንግሊዝ ደቂቃ ያገኛሉ የሚለው ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ መልሶ የመግዛት አንቀጹን አልጠቀምም ብሏል የሜሰን ግሪንውድን። በርካታ ያሉ ዩናይትዳውያን ግን ቢመጣስ እያሉ ነው። የማንቸስተር ዩናይትድ ደጋፊዎች የሜሰን ግሪንውድ ወዳጅ ናቸው። በእርግጥ የግላዊ ወዳጅነት ሳይሆን ሜዳ ላይ በሚያሳየው ፐርፎርማንስ ነው። ዩናይትድ ግን እንቅጩን ስናገር ድጋሚ አላስፈርመውም፣ ይልቁንስ ሽጡትና ከሱ የሚገኘውን ገንዘብ ብሎ ለማርሴ መላኩ ይታወቃል። ጥቂት ቆይታ እንመለሳለን። ተጨማሪ ሰበር መረጃዎችን ይዘን ያሁኑን አበቃን።